ጥበብ ወይስ ፖለቲካ? የአንድነት ጥሪ ወይስ የትረካ የበላይነት? የቴዲ አፍሮ አዲስ ዜማ ባንዲራዬን አንሳ ገና ከመለቀቁ በማህበራዊ ሚዲያ ላይ የምድር መንቀጥቀጥ ፈጥሯል። አንዳንዶች የኢትዮጵያዊነት መድኃኒት ሲሉት፣ ሌሎች ደግሞ ለኩሽ ህዝቦችና ለብዙሃነት ዕውቅና የማይሰጥ ያደገኛ ፖለቲካ ነጸብራቅ ነው በሚል እየተቹት ይገኛል። በተለይ መሃል አስገብተን ዳራ ወጡንና ልጅ ለእናቷ ሚጣት አስተምርም የሚሉት ስንኞች ለምን የብዙዎቹን ቁጣ ቀሰቀሱ? ቴዲ አፍሮ ኢትዮሪካ በሚለው አዲስ ቃል ምን ሊነግረን ፈልጓል? ቃሉ ከግሪኩ ኤውሬካ ጋር ምን ግንኙነት አለው? ዛሬ በኢትዮጵያ ፖለቲካ መሃልና ዳር የተፈጠረውን የትረካ ጦርነት፣ በአርቲስቱ ላይ እየተሰነዘሩ ያሉ የግራ ዘመም ትችቶችንና የደጋፊዎቹን ምላሽ በዝርዝር እንመረምራለን። ጥበብና ፖለቲካ የተጋጩበትን ይህንን አነጋጋሪ ጉዳይ እስከ መጨረሻው አብራችሁን በመቆየት እንድትከታተሉ እንጋብዛለን። ባንዲራዬን አንሳ በሚል ርዕስ የወጣው የቴዲ አፍሮ አዲስ ዜማ ለአንዳንዶች የአንድነት ጥሪ፣ ለሌሎች ደግሞ ያደገኛ ፖለቲካ ነጸብራቅ ሆኖ ቀርቧል። በተለይም በኩሽ ህዝቦች ዘንድ ተቀባይነት የለውም የሚሉ የግራ ዘመን ፖለቲካ ትንታኔዎች እየተሰነዘሩ ነው። እንደተለመደው ቴዲ አፍሮ በሀገራዊ አንድነት ስም የቀረበ ቢሆንም ግጥሞቹ ግን በውስጣቸው ጥልቅ የሆኑ የፖለቲካ መልእክቶችን አዝለዋል ተብሏል። ባንዲራዬን አንሳ የሚለው ጥሪ በብዙዎች ዘንድ የብዙሃነት መገለጫ የሆኑ ምልክቶች የተገፉበትንና የአንድ ወገን የበላይነት የሰፈነበትን የልሙጥ ዘመን ናፍቆት አድርገው ተርጉመውታል። ይህ አመለካከት ኢትዮጵያን በአንድ ቀለምና በአንድ ትረካ ብቻ ለመጠቅለል የሚደረግ ሙከራ ሆኖ መታየቱ በብዙ ብሔር ብሔረሰቦች ዘንድ ስጋትን ፈጥሯል። ውዝግቡን ይበልጥ ያባበሰው መሃል አስገብተን ዳር አውጡን የሚለው ስንኝ ነው። ተቺዎች እንደሚሉት ይህ አገላለጽ መሃል የመሆን መብትን ለአንድ ወገን ብቻ የሚሰጥ ይመስላል። ኢትዮጵያ የሁላችንም የጋራ ቤት እስከሆነች ድረስ ማንም ገፊና ማንም ተገፊ ሊሆን አይገባም። እኛ ከሌለን ኢትዮጵያ የለችም የሚለው ስነ ልቦና ሌላውን የአገሪቱን አካል እንደ እንግዳ የመቁጠር አደገኛ ዝንባሌ እያሳየ ነው የሚሉ ድምጾች በከፍተኛ ሁኔታ እየተሰሙ ነው። ሌላው ትኩረት የሳበው ልጅ ለእናቷ ሚጣት አስተምርም የሚለው የቴዲ አፍሮ አገላለጽ ነው። ይህ አባባል በውስጥ ታዋቂነት እኛ ቀዳሚ ነን፣ እኛ እናውቅልሃለን የሚል የሞግዚትነት መንፈስ የተጫነው ነው ሲሉ ተቺዎች ይሞግታሉ። ይህ ለሌሎች ብሔረሰቦች የቆየውን እኛ ሀገር ገንቢዎች ነን፣ እናንተ ግን ተከታዮች ናችሁ የሚል የተዛባ ትረካ የሚያድስ በመሆኑ እውነተኛ አንድነትን የሚያደናቅፍ ነው ተብሏል። በአጠቃላይ ቴዲ አፍሮ በሙዚቃ ጥበብ ትልቅ አሻራ ያለው ቢሆንም የጥበብ ስራዎቹ ግን በአገሪቱ ውስጥ ያለውን የፖለቲካ ልዩነት ይበልጥ እንዲሰፋ እያደረጉት ነው የሚሉ ትችቶች በዝተዋል። ኢትዮሪካ ቃል ምን ማለት ነው? ኢትዮሪካ የሚለውን ቃል ስንመለከት ቴዲ አፍሮ ይህንን ቃል የፈጠረው ከሁለት ቃላት በማጣመር እንደሆነ ይነገራል። ይኸውም ኢትዮጵያና ኤውሪካ ከተባለው የግሪክ ቃል ነው። ኤውሪካ ማለት አገኘሁት ወይም እውነቱን ደረስኩበት እንደማለት ነው። ስለዚህ ኢትዮሪካ ማለት ኢትዮጵያን አገኘዋት ወይም የኢትዮጵያ እውነተኛ ማንነት ተገለጠልኝ የሚል ጥልቅ መንፈሳዊና ሀገራዊ ትርጉም ይዟል። ሌሎች እንደሚሉት ደግሞ ኢትዮሪካ የህብሪው ቃል ሲሆን አንበሳ ማለት ነው። ካ ደግሞ የጥንት የላዕላይ ኢትዮጵያውያን ቃል ሲሆን ኃይል ወይም የመንፈስ ኃይል የሚል ትርጉም አለው። ኢትዮሪካ ሲሆንና ፊደላቱ በግርድፉ በአንድ ሲጣመሩ ደግሞ የመንፈስ ወይም የአንበሳ ኃይል ያላቸው የኢትዮጵያ ህዝቦችን የሚለውን ትርጉም ይሰጣል። ብዙዎቻችሁ እንዳላችሁት ደግሞ ኢትዮሪካ የኢትዮጵያና አፍሪካ የሚል ትርጉምም ሊሰጥ ይችላል። የአርቲስቱ ደጋፊዎችና የሐሳቡ ተከታዮች አልቤሙን የሚመለከቱት እንደ ትልቅ የሰላምና የአንድነት ጥሪ ነው። በእነሱ እይታ ቴዲ አፍሮ ኢትዮጵያን ከዘርና ከጎሳ ፖለቲካ በላይ ከፍ አድርጎ ሊያሳያት ሞክሯል። ባንዲራዬን አንሳ የሚለው ጥሪ ታሪካዊቷን ኢትዮጵያን ዳግም ለማግኘትና በጋራ ለመቆም የቀረበ እንጂ ሌላውን ለመግፋት አይደለም ይላሉ። ሙዚቃው በጦርነትና በክፍፍል ለደከመው ህዝብ ተስፋና ስነ ልቦናዊ ጥንካሬ የሚሰጥ ነው ብለው ያምናሉ። በሌላ በኩል አልቤሙን በፖለቲካዊ ጥርጣሬ የሚመለከቱት ወገኖች ደግሞ የራሳቸውን ትንተና ያቀርባሉ። በእነሱ እይታ አልቤሙ ብዝሃነትን እና የብሔር ማንነትን ወደ ጎን በመተው የቀድሞውንና የአንድን ወገን የበላይነት የነበረበትን ስርዓት የሚናፍቅ ነው። በተለይ በግጥሞቹ ውስጥ የሚጠቀማቸው ምሳሌዎች
እኛ እናውቅልሃለን የሚል የሞግዚትነት መንፈስ አላቸው። ይህም ለኩሽና ለሌሎች ብሔረሰቦች የቆየ ጥያቄ ዕውቅና አይሰጥም የሚል ትችት ይሰነዝራል። መሃልና ዳር የሚሉት አገላለጾች የባለቤትና የባይተዋርነት ስሜትን የሚፈጥሩ በመሆናቸው አሁን ካለው የፌዴራሊዝም ስርዓት ጋር ይጋጫሉ ብለው ይከራከራሉ። ተመልካቾቻችን የቴዲ አፍሮ ኢትዮሪካ አልበም ከሙዚቃነቱ ባለፈ የኢትዮጵያ የፖለቲካ ልዩነት መስዋዕት ሆኖ ቀርቧል። አንዱ ወገን የአንድነት መድኃኒት ስለው፣ ሌላኛው ወገን ደግሞ የቆየ ስርዓት ናፍቆት ነው በማለት ይተቸዋል። እውነቱ ግን ያለው በእነዚህ ሁለት ጽንፎች መካከል በሚደረግ ግልጽ ውይይትና መከባበር ላይ ነው። እናንተ ስለ ኢትዮሪካ ምን ትላላችሁ? ቃሉ ለእናንተ ምን ትርጉም ሰጣችሁ? በአልበሙ ላይ ያላችሁን አድናቆትም ሆነ ትችት በኮሜንት መስጫ ላይ አጋሩን። ወቅታዊና ሚዛናዊ መረጃዎችን ለማግኘት ቻናላችንን ሳብስክራይብ ማድረግ እንዳይረሳ። እናመሰግናለን። ሰላም ለኢትዮጵያ።